መንፈስ ቅዱስ ከአብ ከወልድ ጋር በአንድነት የሚሰለስ በአንድነት የሚወደስ በአንድነት የሚቀደስ የባህሪ አምላክ ነው። መንፈስ ቅዱስ የነገስታት ግርማ ያልፋል፣ የኃያላን ጉልበት ይደክማል፣ የገዢዎች የኃይል ምንጭ ይጠፋል። የማይጠፋው ያው የሆነው ኃይል ዙፋኑ የማይነቀነቀው ዙፋኑ የማያልፈው የአምላካችን የእግዚአብሔር ብቻ ነው። እንዲህ ይላል ቅዱስ ጳውሎስ ሲተረጎም መንፈስ ቅዱስ እንዲህ ሲል መልካም ተናገረ ይላል። ማየትን ታያላችሁ አታስተውሉ፣ መስማትን ትሰማላችሁ አታደምጡም። ይህ የዚህን ሕዝብ ልብ አጨልም ጆሮአቸውንም አደንቁር አለኝ ይላል። መንፈስ ቅዱስ መንፈስ ቅዱስ ፈጣሪ ነው። አንዳንዶች መንፈስ ቅዱስ በአብ የተፈጠረ አንድ ኃይል ነው ብለው ያምናል። ኦርቶዶክሳዊት ቤተክርስቲያን መንፈስ ቅዱስ ማን ነው የሚለውን የምትመልሰው ሁለተኛው መንፈስ ቅዱስ ፈጣሪ ነው። አብ ፈጣሪ፣ ወልድ ፈጣሪ፣ መንፈስ ቅዱስ ፈጣሪ ነው። የእግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውን በአፉ እስትንፋስ ይላል። ደግሞአለሁ፣ በእግዚአብሔር ቸርነት ምድር መላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው በአፉ እስትንፋስ ይላል። ልብ በሉ። ይህ ምንን ያመለክታል? የአብን የወልድን የመንፈስ ቅዱስን ፈጣሪነት ነው የሚያመለክተው። እንዴት? በምስጢረ ሥላሴ ትምህርታችን የኩነት ወይም የመሆን ስም አላቸው። የመሆን ወይም የኩነት ስም አላቸው። ምን መሆን? አብ ልብ መሆን፣ ወልድ ቃል መሆን፣ መንፈስ ቅዱስ እስትንፋስ መሆን። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ሕያው ይሆናሉ። ልብ መሆን፣ ቃል መሆን፣ ደግሞስ እስትንፋስ መሆን፣ ሕይወት መሆን። ይሄ በምስጢረ ሥላሴ ትምህርት የኩነት ስም ይባላል። ከየት መጣ? ይሄው የውሃ ምስክሮች ወይም ጆዋ ዊትነሶች እንደሚሉት የአብ የመጀመሪያው ፍጡር አይደለም። እንዲህማ ቢሆን ኖሮ ሁሉ በእርሱ ተፈጥረዋልና እንዴት ይላል ቅዱስ ጳውሎስ? ሁሉ ካለ እኮ የተፈጠረው ፍጥረት ሁሉ የተፈጠረው በእርሱ ነው፣ በኢየሱስ ክርስቶስ። እሱ ፍጡር ከሆነ ራሱን የሚፈጥር ፍጡር ሊኖር ነውን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን፣ የተወደዳችሁ መምህራነ ወንጌል፣ ዘማሪያን፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጎበኘን በአባታዊ ፍቅሩ የጠራን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት በዚህ ሰሞን በቤተ ክርስቲያናችን ከሚሰጡ ትምህርቶች አንዱ
ባለፈው እሁድ ያከበርነው በዓለ መንፈስ ቅዱስ ነውና እኔም እንደ እግዚአብሔር ቅዱስ ፈቃድ በዚህ ዙሪያ ጥቂት የቅዱሳት መጻሕፍት ሐሳቦችን ብንማር ብያሰብኩኝ። ርዕሳችን መንፈስ ቅዱስ የሚል ነው። ከሁሉ በፊት ደጋግሜ እዚህ ጉባኤ ላይ ስለመጣው አንድ ነገር በትህትና ጠይቃችኋለሁ። እስኪ ይሄን ጉባኤ ለመሳተፍ ስትመጡ ማስታወሻ ደብተር የያዛችሁ እጃችሁን እንድታወጡ ጠይቃችኋለሁ። ማስታወሻ ደብተር፣ መጻፊያ ብዕር ይዛችሁ የመጣችሁ እስኪ እጃችሁን አውጡ። እሺ፣ ከሴቶች ብዙም አይታይም። ከወንዶች አንድ 5 ሰው ይታያል። እንግዲህ እግዚአብሔር በሚያውቅ ጉባኤው ፍሬ እንደሚያፈራ አውቃለሁ። ከሁሉ በላይ ግን ከተማርን ቤተ እግዚአብሔር ከመጣን ጥቂት ማስታወሻዎችን ይዘን ከቅዱሳት መጻሕፍት ጋር እያመሳከርን ማወቅ የሚገባንን ደግሞ በቅጡ ማወቅ አለብን። አሁን እናንተ ሁል ጊዜ መማር አይደለም፣ አስተማሪ ደግሞ መሆን ይገባችኋል። መጀመሪያ ራሳችሁን በእውቀት ማነጽ፣ የምታምኑትን በእውቀት ማደራጀት፣ ኦርቶዶክሳዊት ቤተክርስቲያን ምን እንደምትል ጠንቅቀን ማወቅ ይገባናል። ካወቅን በኋላ ደግሞ አንዳንዶች ለሚጠይቁን መልስ ለመስጠት የተዘጋጀ፣ አንዳንዶችን ደግሞ ከእሳት ነጥቀን ማውጣት ይገባናል። ለዚህ ግን የምትችሉ ወጣቶች ናችሁ ብዙዎቻችሁ፣ የግዴታ ማስታወሻ ደብተር መያዝ አለባችሁ። የማይቻላችሁ ከሆነ ብቻ ቁጭ ብላችሁ መስማት፣ በቤት ስትገቡ ደግሞ ጥቂት ደቂቃ ወስዳችሁ የተማራችሁትን ማጥናት፣ ከዛ ደግሞ ከተጠቀሰው ጥቅስ ከተሰጠው ማብራሪያ ጋር ማሰላሰል መቻል አለባችሁ። ሌላ ትውልድ መማር አለበት። ሌላ የራቀ መቅረብ አለበት። ሌላ የጠፋ መገኘት አለበት። እናንተ አስተማሪዎች መሆን አለባችሁ። አስተማሪ ለመሆን ደግሞ ተማሪነታችሁን ማስታወሻ በመያዝ ማሳየት አለባችሁ። አለበለዛ ድካም እንዳይሆን። እግዚአብሔር በሚያውቀው ትርፍ አለው እናውቃለን። ለንስሐ የምትበቁ በስጋው ደግሞ የምትኖሩ በመንፈሳዊ ሕይወት እያደጋችሁ ያላችሁ እንዳላችሁ እናውቃለን። ግን ደግሞ አዋቂዎችም መሆን ምን እንደምንል ጠንቅቀን መረዳት ደግሞ ይገባል። ምናልባት የዚህ የማስታወሻ ችግር ካለባችሁ በእርግጠኝነት እኔ ስፖንሰር ማፈላለግ እችላለሁ። ደብተር እንዲኖራችሁ ማድረግ ይቻላል። ሰምታችሁኛል? እና ከመጣችሁ ካልቀረ የምር ተማሩ። ጥቂት ነገር ይዛችሁ ከሄዳችሁ በቂ። በወቀሳ የጀመርኩት ግዴ ነው። ስንት ዓመት ሆነው ይሄ ጉባኤ? እኔ 5 ዓመት ተኩል ሆኖታል። የመጀመሪያው ጉባኤ እዛች ጋር ሲደረግ ቢበዛ እስከ 50 ሰው ኖሮ አይደለ ነበርኩ። እና ፍሬውንም ማየት አለብን። በእውቀት መደርጀት፣ የምንናገረውን በትክክል አውቀን መረዳት ይገባናል። በወቀሳ ጀመርኩ። በሚቀጥለው ሳምንት ፈቃደኛ የሆናችሁ ማስታወሻ ይዛችሁ ለመምጣት ፈቃደኛ የሆናችሁ እስኪ እጃችሁን አውጡልኝ። የምር ለመማር በቃ እግዚአብሔር ይስጥልኝ። ሰሚዎች ናችሁ በእውነት ያስፈጽመን። ደግሞ መንፈስ ቅዱስ የትምህርታችን ርዕስ ነው። መንፈስ ቅዱስ ማን ነው? የምንጀምረው ከሱ ነው። በኦርቶዶክሳዊት ቤተክርስቲያን ትምህርት ቀስ ብዬ አታውቁትም ብዬ አይደለም፣
ግን ቀስ ብዬ እነዚህን ነጥቦች በነጥብ ለማስቀመጥ ሞክራለሁ። እናንተም ከዚህ ትምህርት በኋላ ጥቂት ነጥቦችን ስለ መንፈስ ቅዱስ እንደምታስታውሱ መናገር እንደምትችሉ አውቃለሁ፣ አስባለሁ። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እንዲያስተምረን የምንማረውን በልባችን ጽላት እንዲጽፍልን ቅዱስ ፈቃዱ ይሁንልን። መንፈስ ቅዱስ ከአብ ከወልድ ጋር በአንድነት የሚሰለስ፣ በአንድነት የሚወደስ፣ በአንድነት የሚቀደስ የባህርይ አምላክ ነው መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ሲባል ሰምታችኋል። ፈጣሪያችን አብ ወልድ መንፈስ ቅዱስ ሶስት ፈጣሪ ያይደለ በመፍጠር አንድ የሆነ በአምላክነት ከአብና ከወልድ ጋር አንድ የሆነ በመፍጠር ከአብና ከወልድ ጋር አንድ የሆነ ይህን ዓለም ካለመኖር ወደ መኖር በማምጣት ይህን ዓለም በመግዛት ይህን ዓለም በማሳለፍ ከአብና ከወልድ ጋር አንድ የሆነ ነው መንፈስ ቅዱስ። ፈጣሪያችን ነው፣ እግዚአብሔር ነው፣ አምላካችን ነው መንፈስ ቅዱስ። መንፈስ ቅዱስ ማን ነው ስንል ጥቂት ነጥቦችን ዋና ዋና ነጥቦችን ማንሳት እንችላለን። አንደኛ መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ በቅዱሳት መጻሕፍት ትምህርት እግዚአብሔር ነው። ሁለት ይህንን ማስረጃ ለማድረግ ሁለት የእግዚአብሔርን ቃላት እጠቅስላችኋለሁ። የመጀመሪያው የምናነሳው ነጥብ መንፈስ ቅዱስ እግዚአብሔር ተብሎ ይጠራል። አንድ ለዚህ ማስረጃ የሚሆነን ጥቅስ የሐዋርያት ሥራ ምዕራፍ 5 ከቁጥር 3 እስከ 4 ሐናንያና ሰጲራ የሚባሉ ባልና ሚስቶች ቅዱሳን ሐዋርያት ንብረታቸውን ባንድ አድርገው ኑሯቸውን አንድ አድርገው ሲኖሩ ባዩ ጊዜ እነሱም ከሐዋርያት ኑሮ በአንድነት ለመኖር ፈለጉና ንብረታቸውን ወደ መሸጥ መጡ። በዚህ ጥቅስ ላይ የምታገኙት ታሪክ ነው። የሐዋርያት ሥራ ምዕራፍ 5 ከቁጥር 3 እስከ 4 ሐናንያና ሰጲራ ንብረታቸውን ሸጡና፣ ግን በጣም ይገርማቸዋል፣ የሸጡበትን ሙሉ ዋጋ ሳይሆን ደብቀው አስቀርተው የተወሰነውን ገንዘብ አምጥተው በሐዋርያት እግር ስር አኖሩ። ከዚያ ይሄው ንብረታችንን ሸጠን መተናል አሉ። ቅዱስ ጴጥሮስ እንዲህ አላቸው። እሱ ነው ይሄ ጥቅስ። እንዲህ ይላል፣ ሐናንያ ሆይ መንፈስ ቅዱስን ታታልል ዘንድ ሰይጣን በልብህ እንዴት መላ? ይህን ነገር በልብህ ስለምን አሰብክ? ሳትሸጠው ያንተ አልነበረምን? አለውና እግዚአብሔርን እንጂ ሰውን አልዋሸህም አለው። እዩ ከላይ ሐናንያ ሆይ መንፈስ ቅዱስን ታታልል ዘንድ ሰይጣን ለምን በልብህ መላ አለው። መንፈስ ቅዱስን አታለልክ አለው። ዝቅ አለና ይሄ የተታለለው መንፈስ ቅዱስ ማን መሆኑን ሲገልጽ እንዲህ አለ፣ እግዚአብሔርን እንጂ ሰውን አልዋሸህም አለው። አያችሁ፣ የተታለለው መንፈስ ቅዱስ እግዚአብሔር ነው አንተ ያታለልከው አለው። ለዚህ ነው
በቅዱሳት መጻሕፍት ትምህርት መንፈስ ቅዱስ እግዚአብሔር ተብሎ ይጠራል የምንለው አንድ ብዙ ነጥቦችን ስለማነሳ ብዙ ማብራሪያ አልሰጥበትም፣ ግልጽ ነው። ሁለተኛ ጥቅስ በመጀመሪያ ነጥብ እያነሳን ያለነው መንፈስ ቅዱስ እግዚአብሔር ተብሎ ይጠራል። መንፈስ ቅዱስን ታታልል ዘንድ በልብህ ሰይጣን ለምን መላ ካለ በኋላ እግዚአብሔርን እንጂ ሰውን አልዋሸም አለው። መንፈስ ቅዱስ እግዚአብሔር ተብሎ ስለተጠራ አንድ። ሁለተኛ ሌላ ጥቅስ ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ አንብቡት። ነቢዩ ኢሳይያስ እንዲህ አለ፣ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ አየሁት ብሎ ይጀምራል። ይሁላችሁ ንጉሥ ዖዝያን በነበረበት ዘመን ንጉሡ ተደፋፍሮ ወደ ቤተ መቅደስ ገብቶ የቤተ መቅደስን አገልግሎት ካልፈጸምኩ ባለ ጊዜ ንጉሡ በለምጽ ተመታ። ንጉሡ ብቻ አይደለም፣ ይህን እያየ ዝም ያለ ነቢዩ ኢሳይያስም ተቀጣ። ግን ይገርማችኋል፣ ንጉሡ ሞተ። የንጉሡ ዙፋን አበቃ። የማያበቃ የእግዚአብሔርን ዙፋን ግን በሰማይ አየ ነቢዩ ኢሳይያስ። አንተ የፈራኸው ንጉሥ አለፈ። አንተ የፈራኸው ዙፋን ፈረሰ። አንተ ዝም ያልከው ንጉሥ አከተመ። የዘላለም ንጉሥ ግን እኔ ያለሁ ብሎ ተገለጠ። ወገኖቼ የነገሥታት ግርማ ያልፋል፣ የኃያላን ጉልበት ይደክማል፣ የገዢዎች የኃይል ምንጭ ይጠፋል። የማይጠፋው ያው የሆነው ኃይል ዙፋኑ የማይነቀነቀው ዙፋኑ የማያልፈው የአምላካችን የእግዚአብሔር ብቻ ነው። ብዙ ነገሥታት አልፈዋል፣ ብዙ ኃያላን ሄደዋል፣ ብዙ ባለ ግርማዎች ማስደንገጣቸው አብቅቷል። መቃብራቸውን በምድር ላይ ሆኗል። ትላንትም ዛሬም ለእስከ ዘላለምም ያው የሆነው ዙፋኑ የማያልፈው ግርማው የማይጠፋው እግዚአብሔር ብቻ ነው ሲለው በሰማይ አየው። ኢሳይያስ ደነገጠ እና ምን አየ መሰላችሁ? ሱራፌል መላእክት፣ ኪሩቤል መላእክት የእግዚአብሔርን ዙፋን የሚሸከሙ ናቸው። ሱራፌል መላእክት ደግሞ ዙፋኑን ከበው የሚያገለግሉ ካህናተ ሰማይ ናቸው። 24 ናቸው። 25ኛ በረከታቸው ይደርብንና ጻድቁ አባታችን ተክለ ሃይማኖት ናቸው። 24ቱን ካህናተ ሰማይ ምን ሲላየ? ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያለ ይጮህ ነበር ይላል። የሰማዩን ማህሌት አሳየው፣ የሰማዩን ቅኔ አሳየው፣ የሰማዩን ዝማሬ አሳየው። ነቢዩ ኢሳይያስ ይሄንን አየ። ከዛ በኋላ እግዚአብሔር እንዲህ ሲል ተናገረኝ ይላል። እኔ የምፈልገው ቃል ከዚህ በኋላ ያየው ምን አለኝ ይላል። እቤት ስትገቡ አንብቡት። ሂድ ይህንን ሕዝብ እንዲህ በል፣ ማየትን ታያላችሁ አታስተውሉም፣ መስማትን ትሰማላችሁ አታደምጡም። የዚህን ሕዝብ ልብ አጨልም፣ ሰምተው ወደ እኔ እንዳይመጡ እምቢ ብለዋል። ንገራቸው አለው እግዚአብሔር። ልብ በሉ፣ እግዚአብሔር ይህን አለኝ ይላል ነቢዩ ኢሳይያስ። ይህንን ቃል ያዙና የሐዋርያት ሥራ ምዕራፍ 28 ቁጥር 25 ላይ ሄዱ። ልብ በሉ፣ እግዚአብሔር ይህንን አለኝ ነው የሚለው። ይህን የተናገረው እግዚአብሔር፣ ይህን የተናገረው አንዱ ቅዱስ ማን መሰላችሁ? እንዲህ ይላል ቅዱስ ጳውሎስ ይህን ሲተረጎም፣ መንፈስ ቅዱስ እንዲህ ሲል መልካም ተናገረ ይላል። ማየትን ታያላችሁ አታስተውሉም፣ መስማትን ትሰማላችሁ አታደምጡም። ሂድ የዚህን ሕዝብ ልብ አጨልም፣ ጆሮአቸውንም አደንቁር አለኝ ይላል።
መንፈስ ቅዱስ። በነቢዩ በኢሳይያስ አንዱ ቅዱስ ተብሎ የተጠራው ቅዱስ 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 የሰራዊት ጌታ እግዚአብሔር እንዲህ አለኝ ያለው አንዱ ቅዱስ መንፈስ ቅዱስ እንዲህ ተናገረ ብሎ ቅዱስ ጳውሎስ ተረጎመ። እግዚአብሔር ያለውን ነቢዩ ሐዋርያው መንፈስ ቅዱስ ብሎ ተረጎመው። ለምን? መንፈስ ቅዱስ እግዚአብሔር ከሦስቱ አካል አንዱ አካል እግዚአብሔር ተብሎ ስለሚጠራ ነው። መንፈስ ቅዱስ በመጽሐፍ ቅዱስ እግዚአብሔር ተብሎ ተጠርቷል። አንድ ሁለተኛ ሐሳብ እንዳላብራራ ብዙ ነጥቦችን ማንሳት ስለፈለኩ ነው። ሁለተኛ ሐሳብ መንፈስ ቅዱስ ማን ነው? ሁለተኛ ሐሳብ መንፈስ ቅዱስ ፈጣሪ ነው። አንዳንዶች መንፈስ ቅዱስ በአብ የተፈጠረ አንድ ኃይል ነው ብለው ያምናል። ኦርቶዶክሳዊት ቤተክርስቲያን መንፈስ ቅዱስ ማን ነው የሚለውን የምትመልሰው ሁለተኛው መንፈስ ቅዱስ ፈጣሪ ነው። አብ ፈጣሪ፣ ወልድ ፈጣሪ፣ መንፈስ ቅዱስ ፈጣሪ ነው። አንድ አምላክ የፈጠረን አይደለምን? በመፍጠር ግን አንድ አምላክ ነው። ሶስት ፈጣሪ አይደለም። መንፈስ ቅዱስም ልክ እንደ አብና እንደ ወልድ ፈጣሪ ነው እንጂ የተፈጠረ አይደለም። ደግሞአለሁ፣ ፈጣሪ ነው እንጂ የተፈጠረ አይደለም። እነዚህን የሚያስረዱ ሁለት የእግዚአብሔርን ቃላት እሰማችኋለሁ። አንደኛ መዝሙር 32 ቁጥር 6 መዝሙር 32 ቁጥር 6 ትምህርት ነው። መዝሙር 32 ቁጥር 6 ምን ይላል? የእግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውን በአፉ እስትንፋስ ይላል። ደግሞአለሁ፣ በእግዚአብሔር ቸርነት ምድር መላች፣ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውን በአፉ እስትንፋስ ይላል። ልብ በሉ። ይህ ምንን ያመለክታል? የአብን የወልድን የመንፈስ ቅዱስን ፈጣሪነት ነው የሚያመለክተው። እንዴት? በእግዚአብሔር ቸርነት ወይም የእግዚአብሔር ይቅርታ ምድርን መላ ማለት እግዚአብሔር ብሎ በዚህ መዝሙረኛው ያነሳው አብን ነው። እግዚአብሔር ብሎ አብን። በእግዚአብሔር ቃል ሰማዮች ጸኑ ይላል። የእግዚአብሔር ቃል የተባለው ማን ነው ካላችሁ፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቃልም ሥጋ ሆነ የተባለው ወልድን ነው። ቃል ይባላል። በእግዚአብሔር ቃል ሰማዮች ጸኑ። ኢየሱስ ክርስቶስ ወልድ ፈጣሪ መሆኑን ነው የሚያመለክት። ቃል ሰው ከመሆኑ በፊት ሥጋን ከመንበልሱ በፊት ይጠራበት የነበረው የኩነት የመሆን ስም ቃል ይባላል። በእግዚአብሔር ቃል ሰማዮች ጸኑ። ቅዱስ ጳውሎስም ይሄንን ዕብራውያን ምዕራፍ 3 ላይ ቁልጭ አድርጎ ተናግሮታል። በእግዚአብሔር ቃል ሰማዮች ጸኑ። የወልድ እግዚአብሔርን የኢየሱስ ክርስቶስን የአካላዊ ቃልን ፈጣሪነት ነው የሚያመለክተው። የእግዚአብሔር ቃል ብሎ ወልድ፣ ሰራዊታቸውን በአፉ እስትንፋስ መንፈስ ቅዱስ። እዩ፣ አብ ወልድ መንፈስ ቅዱስ በምስጢረ ሥላሴ ትምህርታችን የኩነት ወይም የመሆን ስም አላቸው። የመሆን ወይም የኩነት ስም አላቸው። ምን መሆን? አብ ልብ መሆን፣ ወልድ ቃል መሆን፣ መንፈስ ቅዱስ እስትንፋስ መሆን። በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ሕያው ይሆናሉ። ልብ መሆን፣ ቃል መሆን፣ ደግሞስ እስትንፋስ መሆን፣ ሕይወት መሆን። ይሄ በምስጢረ ሥላሴ ትምህርት የኩነት ስም ይባላል። ከየት መጣ? ይሄው በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውን በአፉ እስትንፋስ። የእግዚአብሔር ቸርነት ምድርን መላች ምን ማለት ነው?
ምድር የሞላችው ይቅርታው ምንድነው ካላችሁኝ፣ እግዚአብሔር ትፈጠር ብሎ ያዘዛት መፍጠር ናት። በመልካችን እንደ ምሳሌያችን እንፍጠር ብሎ ያዘዛት አዳም ወይም የሰው ልጅ ምድር ይባላል። የምድር መገኛ ነው። ከምድርም ተገኝቷል፣ ትውልድንም አስገኝቷል። ምድር ይባላል። ይቺ ትፈጠር ብሎ ያዘዛት የእግዚአብሔር ቸርነት ሕይወት ማግኘታችን ናት። የእግዚአብሔር ቸርነት ምድርን መላች ብለው ይተረጉሙታል። ሰውን በመልካችን እንደ ምሳሌያችን እንፍጠር ያላት መፍጠር ይቅርታው ትባላለች። ከዛስ በእግዚአብሔር ቃል ሰማዩ ጸኑ። ሰማያት የሚላቸው ምንድን ነው? ሰባቱ ሰማያትንና መላእክትን በሰማይና በውስጧ የሚኖሩ ሁሉ በእርሱ ተፈጥረዋል ይላል ቅዱስ ጳውሎስ ቆላሲስ ምዕራፍ 2 ላይ። በማን? በኢየሱስ ክርስቶስ። ለዚህ ነው በእግዚአብሔር ቃል ሰማዩ ጸኑ የሚለው። ፈጣሪ ነው። ሁሉ በእርሱ ሆነ፣ ከሆነው አንዳች ስንኳ ያለ እርሱ አልሆነም ይላል እግዚአብሔር ቃል። በሞቴ ኢየሱስ ክርስቶስ ፈጣሪ ነው። የይሖዋ ምስክሮች ወይም ጆዋ ዊትነሶች እንደሚሉት የአብ የመጀመሪያው ፍጡር አይደለም። እንዲህማ ቢሆን ኖሮ ሁሉ በእርሱ ተፈጥረዋልና እንዴት ይላል ቅዱስ ጳውሎስ? ሁሉ ካለ እኮ የተፈጠረው ፍጥረት ሁሉ የተፈጠረው በእርሱ ነው፣ በኢየሱስ ክርስቶስ። እሱ ፍጡር ከሆነ ራሱን የሚፈጥር ፍጡር ሊኖር ነውን? ሁሉ በእርሱ ተፈጥረዋል። ከሆነው ማለት ከተፈጠረው አንዳች ስንኳ ያለ እርሱ የተፈጠረ የለም። ኢየሱስ ክርስቶስ ቃል ይባላል። አዎ አካላዊ ቃል ይባላል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው ቅድም ያነበብኩላችሁ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ሕልው ሆኖ በአብ ዘንድ ይኖር ነበረ። ሶስተኛስ ቃልም እግዚአብሔር ነው ይላል። ያ ቃል ሥጋ ሆነ ብሎ ነው የሚደመደመው። አንድ ቀን እንደተማርነው አስታውሳለሁ። እዚህ በእግዚአብሔር ቃል ሰማዮች ጸኑ። ኢየሱስ ክርስቶስ ሰማዮች፣ ሰባቱ ሰማያት፣ ደግሞስ መላእክትን ፈጠራቸው። ሶስተኛው ልብ በሉ አብ ወልድን አሳይ። ሶስተኛውስ ሰራዊታቸውን በአፉ ውስጥ ትንፋስ። ሰራዊታቸው በሰማይም በምድርም ያሉት ሁሉ በማን? በአፉ ውስጥ ትንፋስ። የአፉ ውስጥ ትንፋስ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ። ስለዚህ በእግዚአብሔር ቸርነት ምድር መላች፣ በእግዚአብሔር ቃል ሰማዩ ጸኑ። ሰራዊታቸውን በአፉ ውስጥ ትንፋስ። የመንፈስ ቅዱስን ፈጣሪነት ሰራዊታቸውን በአፉ ውስጥ ትንፋስ የሚለው ቃል ያመለክታል። አንድ ሁለተኛና ወዲህ ወዲያ የማይል የእግዚአብሔር ቃል ልስጣችሁ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 2 እንዲህ ይላል። መጽሐፈ ኢዮብ ምዕራፍ 33 ቁጥር 2 እንዲህ ይላል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ደግሞ አለው የእግዚአብሔር መንፈስ ፈጠረኝ። መንፈስ ቅዱስ ፈጣሪ ነው። አዎ ይሄው የእግዚአብሔር ቃል። የእግዚአብሔር መንፈስ ፈጠረኝ። ሁሉን የሚችል ሁሉን ቻይ ነው። ኦልማይቲ ሁሉን ቻይ፣ ሁሉን ቻይ የሆነ የአምላክ እስትንፋስ ሕይወት ሰጠኝ። ሕይወት ሰጪ አብ ሕይወት እንደሚሰጥ፣ ወልድ ሕይወት እንደሆነ ሕይወት እንደሚሰጥ፣ መንፈስ ቅዱስም ሕይወት ሰጪ ነው። ለዚህ ነው የእግዚአብሔር መንፈስ ፈጠረኝ። መንፈስ ቅዱስ ለኛ ፈጣሪያችን ነው ያልነው። ለዚህ ነው ፈጣሪ ነው፣ እግዚአብሔር ነው፣ ደግሞስ ፈጣሪ ነው፣ ሕይወት ሰጪ ነው። ለዚህ እኮ ነው የኦሪት ዘፍጥረት የመጀመሪያውን ገጾች ስታነቡ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። በዕለተ ሐሙስ ሕያዋን የሆኑ ፍጥረታት ከውሃ ውስጥ የተገኙት ከምን ይመስላችኋል? ሕይወት ሰጪ የሆነው መንፈስ ቅዱስ በውሃ ላይ ሰፎ ስለነበር ፈጣሪ ነው። ሶስት ጉዳዮችን አንስቼላችኋለሁ። ሰራዊታቸውን በአፉ ውስጥ ትንፋስ፣ የእግዚአብሔር መንፈስ ፈጠረኝ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። ሕይወት ሰጪ ነው፣ ፈጣሪ ነው መንፈስ ቅዱስ። ሁለት፣ አንደኛ እግዚአብሔር ነው፣ ሁለተኛ ፈጣሪ ነው፣ ሶስተኛ መንፈስ ቅዱስ አካላዊ ነው። መንፈስ ቅዱስ አካል ያለው ነው፣ እኔ ባይ ነው። እዩ ከሌሎች ቤተ እምነቶች ከሚለዩን ነጥቦች አንዱ ምን ይመስላችኋል?
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንዶች መንፈስ ቅዱስ እግዚአብሔር የሚጠቀምበት ኃይሉና እግዚአብሔር ሥራ የሚሰራበት መሳሪያው አድርገው ይቆጥሩታል። አይደለም። መንፈስ ቅዱስ አካላዊ ነው። አብ አካል እንዳለው፣ ወልድ እኔ ባይ የሆነ አካል እንዳለው ፐርሰን እኔ ባይ እንደሆነው መንፈስ ቅዱስም አካላዊ ነው ወገኖቼ። ዝርው ኃይል በትን ኃይል አይደለም፣ አካላዊ ነው። ሶስተኛው ንቅንቅ የማይለው የቤተ ክርስቲያናችን ስለ መንፈስ ቅዱስ ያለን እውነት ይሄ ነው። አካላዊ ነው። አካል አለው መንፈስ ቅዱስ። ይህንን በጥቂት ማስረጃዎች አቀርብላችኋለሁ። እዩ። ሰባልዮሳውያን ወይንም ኦንሊ ጂሰስ ወይንም ኢየሱሳውያን ነን የሚሉት በብሉይ ኪዳን አብ ነበረ፣ ሰው ሆኖ ደግሞ ራሱ መጣ። ከዚያ በኋላ ደግሞ መንፈስ ቅዱስ ሆኖ ተቀየረ እንጂ አንድ አካል እንጂ ሌላ አካል የለም፣ አንድ አካል ብቻ ነው ያለው ብለው ያስተምራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ካለው እምነት የነጠረው እውነቷ ምንድን ነው ካላችሁኝ፣ አብ የራሱ የሆነ አካል እንዳለው፣ ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል እንዳለው፣ ለወልድ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል እንዳለው፣ ለመንፈስ ቅዱስም ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ይሄን እንዴት አድርገን ልናብራራው እንችላለን ካላችሁኝ፣ አንድ ምንም ወዲህ የማያሰኝ አንድ እግዚአብሔር ቃል መጀመሪያ ላንሳ። የሉቃስ ወንጌል ምዕራፍ 3 ቁጥር 22 ላይ እንዲህ ይላል። ታስታውሳላችሁ፣ በዮርዳኖስ ጌታችን ሲጠመቅ የተወደደ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ መካከል ይጠመቃል። ልብ በሉ። አብ የባህሪ አባቱ ደግሞ የምወደው ልጄ ይህ ነው ብሎ ድምፅ ያሰማል። ሶስተኛው አካል መንፈስ ቅዱስ እስካላችሁኝ በእርግብ አካል ወርዶ ነበረ ይላል የሉቃስ ወንጌል ምዕራፍ 3 ቁጥር 22። እዩ። እንደ ኦንሊ ጂሰስ ወይም እንደ ሰባልዮሳውያን በብሉይ ኪዳን አብ ሆኖ ኖሮ በሐዲስ ኪዳን ወልድ ሆኖ ተቀይሮ መጣ ምንል ከሆነ በአንድ ቦታ፣ በአንድ ሁኔታ፣ በአንድ ጊዜ አብም ወልድም መንፈስ ቅዱስም እንዴት ይታዩ ነበር? ይሄኛ ጥያቄ ነው። ለየራሳቸው የተለየ አካል እንዳላቸው የምታውቁት አብ በደመና የምወደው ልጄ ይህ ነው እያለ እየጠቆመ ያሳያል። አባት፣ ወልድ ልጅ እና ወይም ኦርቶዶክሳዊነት ማለት ለወልድ ለኢየሱስ ክርስቶስ ሁለት ልደት አለው ብሎ ማመን ነው። አንደኛው ቅድመ ዓለም ከአብ ያለ እናት የተወለደው የመጀመሪያው ልደት ነው። ልብ በሉ። ቅድመ ዓለም ከመፈጠሩ በፊት በዚህ ጊዜ በማይባል ጊዜ ቅጽበት ያለ መቀዳደም አብ ወልድን ድህረ ቅድመ ዓለም ከአብ ያለ እናት የተወለደው የመጀመሪያው ልደት ነው። ዝርዝር አለው፣ አልገባበት። ሁለተኛው ልደት ከእመቤታችን ከቅድስት ድንግል ማርያም ንጽሕት ከምትሆን ለብቻዋ ከኃጢአት ከተለየች ያለ አባት የተወለደው ልደት ነው። ሁለት ልደታት አሉት ብሎ ማመን ነው ክርስትና። አሁን ወደ ነጥቤ ልምጣ። የሚጠመቀው የራሱ የሆነ አካል ያለው ኢየሱስ ክርስቶስ እየተጠመቀ ነው። የሚታይ ስጋን ተዋህዶ የተገለጠ በአጭር ቁመት በጠባብ ደረት በዮርዳኖስ ወንዝ የሚጠመቅ እሱ ደግሞ ሌላ አካል። ሶስተኛውስ በእርግብ መልክ ወረደ ይላል፣ በእርግብ አካል ወረደ ይላል። እሱ መንፈስ ቅዱስ ነው እሱ ይላል ሉቃስ ወንጌል ምዕራፍ 3 ቁጥር 22። መንፈስ ቅዱስም በአካለ ርግብ ወረደ ይላል፣ አካል ስላለው ወገኖቼ። ሁለተኛ ነጥብ ላንሳላችሁ። ታስታውሳላችሁ ገና የመጀመሪያ የሰው ልጆች ሲፈጠሩ እንዲህ አለ እኮ ነው የሚለው። ቅድም አንብቤላችኋለሁ። ሰውን በመልካችን እንደ ምሳሌያችን እንፍጠር እኮ ነው የሚለው። የተወደዳችሁ ኦርቶዶክሳውያን በመፍጠር አንድ የሆኑ ከአንድ በላይ የሆኑ አካላት እንዳሉ ማረጋገጥ ከፈለጋችሁ መልካችን፣ ምሳሌያችን የሚለውን ቃላት ተመልከቱ። በመልኬ ልፍጠር እኮ አይደለም፣ መልካችን እኮ ነው ያለው። እዩ፣ መልክ የአካል ክፍል ነው። እደግመዋለሁ፣ መልክ የአካል ክፍል ነው። በመልካችን ማለት በመፍጠር እንፍጠር ነው። በመፍጠር አንድ የሆኑ እንፍጠር ስለ ግንስ በአካል ግን ከአንድ በላይ የሆኑ አካላት እንዳሉ ያሳያችሁ። በመልካችን የሚለው ቃል እኮ የሚያመለክተው ይሄን።
አካል የሚለው የሰጋሊዮስ የኦንሊ ጂሰስ ትምህርት ፉርሽ ነው። መልካችን የሚለው እንኳን ይሄን አይመለከትም። እንደው አበዛባችኋለሁ እነዘንዛችኋለሁ እንጂ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ የሚለውን የፊልጵስዩስን መልእክት ምዕራፍ 2 ብትመለከቱ በጣም አስደናቂ ቃል ይናገራል። ምን ይላል መሰላችሁ? ደግም ይላል አንብቦ። እርሱም ይላል ስለ ክርስቶስ ሲናገር ነው ትህትናውን። እርሱም በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ፣ የባሪያውን መልክ ያዘ ይላል። በሞቴ ልጠይቃችሁ ሁለት ነገሮችን መጀመሪያ እናስተውል። መጀመሪያ በእግዚአብሔር መልክ ሲኖር ሳለ ይላል። ስለ ክርስቶስ ነው የሚናገረው። በእግዚአብሔር መልክ ሲኖር ሳለ ይላል። አንድ ዝቅ ይልና የባሪያውን መልክ ያዘ ይላል። እየሰማችሁ ነው? ልጠይቃችሁ ነው። በእግዚአብሔር መልክ ሲኖር ሳለ ይላል። በማን መልክ ነበር የሚኖረው? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር የባሪያውን መልክ ያዘ ይላል። የባሪያውን መልክ ያዘ ይላል። የባሪያውን መልክ ያዘ ማለት ምን ማለት ይመስላችኋል? አልሰማችሁኝ? የባሪያውን መልክ ያዘ ማለት ምን ማለት ይመስላችኋል? ምን አላችሁኝ? አሁን ሰምቻ ሰው ሆነ ነው አይደለም? በጉልበት ነው እንደማሳመናችሁ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ፣ በምሳሌውም ተገልጦ እንደ ሰው ሆነ ይልና የባሪያውን መልክ ያዘ ይላል። የባሪያውን መልክ ያዘ ማለት ግቡና አንብቡት። ማንም እናንተን ለማጭበርበር እዚህ የሚቆም የለም። የባሪያውን መልክ ያዘ ማለት ሰው ሆነ ማለት ነው። የባሪያውን መልክ ያዘ ማለት ሰው ሆነ ማለት ከሆነ በእግዚአብሔር መልክ ሲኖር ሳለ ደግሞ ምን ማለት ነው? እግዚአብሔር ሆኖ ሳለ። አልሰማችሁኝም? የባሪያውን መልክ ያዘ ማለት ሰው ሆነ ከሆነ በእግዚአብሔር መልክ ሲኖር ካለ ማለት ምን ማለት ነው? እግዚአብሔር ሆኖ እያለ በእግዚአብሔርነት እየኖረ እያለ ራሱን ዝቅ አደረገና ሰው ሆነ። አያችሁ? ከርሞ እግዚአብሔር የሆነ አይደለም። አንዳንዶች ለፌ ማርያም ክዋኔሁ ለወልድ ይላሉ። ወልድ አካል ያገኘው ከማርያም ከተወለደ በኋላ ነው የሚል የክህደት ትምህርት አይደለም። በእግዚአብሔር መልክ ሲኖር ሳለ ቀድሞ የባሪያውን መልክ ያዘ ማለት ሰው ሆነ ከሆነ ሁሉም ከተስማማበት ደግሞ የሚስማሙበታል ሳይወዱ በግዳቸው። የባሪያውን መልክ ያዘ ማለት ሰው ሆነ ማለት ከሆነ በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሳለ ነገር ግን ስለ ሰው ራሱን አዋረደ ይልና እኔ በጣም የምፈልገው ቃልና እዚህ ካነሳው ነጥብ አብሮ የሚሄድልኝ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ይላል። በሞቴ ልድገመው። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር። እዩ፣ መተካከልን ማለት ምን ማለት ይመስላችኋል? እኩል መሆን ማለት አይደለም ነው? አይደለም። ይቅርታ ድምጼ ትንሽ ጮክ የሚለው ቁጣ እንዳይመስላችሁ እሺ። መተካከልን መቀማት እንደሚገባ መተካከል ማለት እኩልነት ማለት ነው። እዩ፣ ከእግዚአብሔር ጋር መተካከልን ካለ እኩል የሚሆኑለት አካላት ሁለት አካላት አይታያችሁ? አንደኛው በእግዚአብሔር መልክ የሚኖር የነበረው ኋላስ የባሪያው መልክ ያዘው ከማጋ ከእግዚአብሔር ጋር ከአብ ጋር እኩል ሆኖ ሳለ አምላክነትን እንጠቃለው ሳይ ራሱን ዝቅ አደረገ፣ ባሪያው ሆነ ነው እኮ የሚለው። ሁለት አካላት ቢያንስ አይታዩአችሁ? ደስ እኮ ነው። ለዚህ ነው በመልካችን የሚለው ቃል። እዩ፣ አብ በደመና ወደ ነጥብ ልምጣ፣ ወልድ እየተጠመቀ መንፈስ ቅዱስ ደግሞ በአካለ ርግብ ወረደ። ሶስቱን አካላት በአንድ ጊዜ ካየን እንዴት አድርገን ነው አንድ አካል ብቻ ነው ያለው ምንለው? በመፍጠር አንድ፣ በመግዛት አንድ፣ በመመገብ አንድ፣ ይህን ዓለም በማሳለፍ አንድ የሆነ በስም አብ ወልድ መንፈስ ቅዱስ፣ በአካል ለአብ የራሱ ለወልድ የራሱ አካል ለመንፈስ ቅዱስ የራሱ አካል ያለው፣ በአካላዊ ግብር አካል በአምላካዊ ግብር አንድ ናቸው። አካል በሚሰራው ስራ አብ መውለድ ማስረጽ፣ መንፈስ ቅዱስን በኋላ መጣበታለሁ፣ ወልድ መወለድ
መንፈስ ቅዱስስ መስረጽ። አካል የሚሰራው ስራ ደግሞ የተለያየ ነው። አካላዊ ነው። በምን አወቅን? በአካለ ርግብ ወረደ። አንድ ሁለተኛ ማስረጃ የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ጌታችን ሊሄድ ሲል ሐዋርያት እንደ ሙት ልጆች ብቻቸውን የሆኑ መስሏቸው በከፋቸው ጊዜ የተወደደ መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ምን አለ? እንዲህ አላቸው፣ ከአብ ዘንድ የምልክላችሁ አጽናኝ እርሱም መንፈስ ቅዱስ አላቸው። እርሱ እየሰማችሁኝ ነው? እኔ ባይ ነው እርሱ የሚባለው ማለት ምን ማለት? አካል አጽናኝ ነው። አጽናኙን እልክላችኋለሁ። እርሱ እያለ የገለጸው እንዲህ ተብሎ የሚገለጸው አካል ያለው ስለሆነ ነው። ሁለተኛ ሶስተኛ አብ አካል እንዳለው ካመኑ፣ ወልድ አካል እንዳለው ካመኑ አካላውያን ከሆኑት ጋር አካል ካላቸው ጋር መንፈስ ቅዱስ ተጠቅሶ እናገኘዋለን። የተወደደ መድኃኒታችን ኢየሱስ ክርስቶስ የዚህን ምድር ስራውን ጨርሶ ሊሄድ ሲል ደቀ መዛሙርቱን እንዲህ አላቸው፣ ሂዱ አሕዛብን ሁሉ አስተምሯቸው፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። እዩ አካላት እንደ ቅዱስ ለምንድን ነው ካላችሁኝ፣ አካላዊ ስለሆነ ነው። አብ አካል አለው፣ ወልድ አካል አለው፣ መንፈስ ቅዱስም አካላዊ ስለሆነ እኮ ነው። አብ ወልድ መንፈስ ቅዱስ አካል ካላቸው ጋር የተጠራው መንፈስ ቅዱስ አካላዊ ስለሆነ ነው። ሐዋርያትም የባረኩት በአብ በወልድ በመንፈስ ቅዱስ ስም ነው። ታስታውሳላችሁ፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የአብ ፍቅር፣ የመንፈስ ቅዱስም ህብረት አንድነት ከእናንተ ጋር ይሁን ብሎ ቅዱስ ጳውሎስ ባርኳል። የመባረኪያ ስም የሆነው አካላዊ ስለሆነ ነው። ዝርው ኃይል ብትን ኃይል ጆባ ዊትነሶች እንደሚሉት ዝም ብሎ ኃይል አይደለም፣ አካላዊ ነው። እኔ ባይ ነው። ሶስተኛ አራተኛ በኋላ ጠይቃችኋለሁ ትምህርቴን ስጨርስ። ዝም ብሎ መለያየት የለም። አራተኛ መንፈስ ቅዱስ በጣም የሚለየን ከፕሮቴስታንትም ከተሐድሶም ከካቶሊክም የሚለየን አንድ እውነት ምንድን ነው ካላችሁኝ፣ መንፈስ ቅዱስ የሚሰርጸው፣ መንፈስ ቅዱስ የሚወጣው፣ መንፈስ ቅዱስ የሚገኘው ከአብ ብቻ ነው። ፕሮቴስታንት ካቶሊክም ከአብና ከወልድ ነው የሚወጣው ብለው ያስተምራሉ። የኦርቶዶክሳዊት ቤተክርስቲያን ትምህርት ከቅዱሳት መጻሕፍት በተገኘው እውነት መንፈስ ቅዱስ የሚወጣው፣ መንፈስ ቅዱስ የሚሰርጸው፣ መንፈስ ቅዱስ የሚገኘው ከአብ ብቻ ነው። ማስረጃ አለን? አዎ። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ቅድም እንዳነበብኩላችሁ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ሁሉን ያስተምራችኋል ይላል። ከማን የሚወጣ? ከማን የሚወጣ? ከማን የሚወጣ? ከአብ የሚወጣ መንፈስ ቅዱስ። ለዚህ ነው ቤተ ክርስቲያን መንፈስ ቅዱስ ከአብና ከወልድ የሚገኝ ነው ብላ አታስተምርም። እናስ ከአብ ብቻ። ይሄው መጽሐፍ ቅዱሳችን የሚያስረዳን ይሄ ነው። እዚህ ላይ አንድ ነጥብ አንስተን እንለፍ። ይሄ ከካቶሊክም ከፕሮቴስታንትም የሚለየን አንዱ በመንፈስ ቅዱስ ዙሪያ አንዱ የምናውቀው እውነት ይሄ ነው። ከአብ ብቻ የሚወጣ ዘሰረጸ እምአብ፣ ከአብ የሰረጸ። ጸሎት ሃይማኖታችንም የዘጋው ይሄንን ነው። ሐዋርያትን በቀኖናቸው የደነገጉት ይሄንን እውነት ነው። ከአብ ብቻ ነው የሚወጣው። እዩ አብ ወልድን ይወልዳል። ወለድኩህ የምወደው ልጄ፣ የምወልደው ልጄ የሚሉት ቃላት የሚያመለክቱት እነዚህ ናቸው። አብ ወልድን ይወልዳል፣ መንፈስ ቅዱስን ደግሞ ያሰርጻል። እየሰማችሁኝ ነው? አብ ወላዲ አስራጺ ይባላል። ይሄ ምን ይባላል? ቅድም ጠቅሼ አልፌያለሁ። አካላዊ ግብር ይባላል። አብ እዩ። ይሄ ማለት ግን አብ ወልድን ይወልዳል፣ አብ መንፈስ ቅዱስን ያሰርጻል ማለት ግን፣ ያወጣል ማለት ግን፣ ያስገኛል ማለት ግን አብ ፈጣሪ ነው ማለት አይደለም። ፈጣሪ ነው ማለት አይደለም። ለዚህ ሊቃውንት ቤተ ክርስቲያን ዘውትር ቃላችንና እስትንፋሳችን ይገኛል።
ከልባችን ቃላችንና እስትንፋሳችን ዘውትር ይገኛል። ልብ ቃልንና እስትንፋስን ስላስገኘ የቃልና የእስትንፋስ ፈጣሪ ነው ይባላል? ልብ ይባላል? አይባልም። ልክ እንደዚሁ ወልድን ስለወለደ መንፈስ ቅዱስን ስላሰረጸ ስላስገኘ ፈጣሪ ነው አይባልም። ቃልና እስትንፋስ ከልብ ቃልም እስትንፋስም ከልብ ስለተገኙ የተፈጠሩ እንደማይባሉ ሁሉ ኢየሱስ ክርስቶስ ወልድም መንፈስ ቅዱስም ፍጡራን ናቸው አይባሉም። ለዚህ ነው አባቶቻችን ከአብ ተገኘ እንጂ አልተፈጠረም ያሉት። መገኘት፣ መስረጽ፣ መውጣት የሚሉት ቃላት ይህንን ነው የሚያሳዩት። ያልተፈጠረ ነው መንፈስ ቅዱስ። ለወልድ ተወለደ ሲባል ለመንፈስ ቅዱስ ግን በግዕዙ ሰረጸ የሚል ቃል ነው የሚጠቀሙ። ተገኘ፣ ወጣ የሚለው ነው የሚገኘው። ስለዚህ እኔ የምፈልገው ቁም ነገር ያኛውን ዝርዝሩን እባካችሁ ወጣቶች ሰንበት ትምህርት ቤት ገባ እያላችሁ ኮርሶችን ተማሩ። ንቀት ትላላችሁ፣ የምትናገሩት የምትሰንቁት ታገኛላችሁ። የቻላችሁ ደግሞ ወደ አብነት ትምህርት ቤት ግቡና ጥለቁ። የቻላችሁ ደግሞ ወደ ስነ መለኮት ትምህርት ቤት ግቡና መጠቁ። ይሄን ብቻ በመናገር ዓመት ይቆያሉ ሊቃውንቱ። እመኑኝ በቃኝ እስክትሉ ድረስ ያጠቧቸዋል። እቺን ጉዳይ ብቻ አሁን ያልኳትን ሰረጸ፣ ተወለደ፣ አቤት የምሳሌያቸው መራቀቅ፣ አቤት የእውነታቸው መፈንጠቅ፣ አቤት የእውነታችን ግርማ። እኔ የምፈልገው ግን ከአብ ብቻ የወጣ ከአብ ብቻ የሰረጸ ከአብ ብቻ የተገኘ እንደሱ ነው። ያለ ተከፍሎ ከዚያ ሳይታጣ ከዚህም ሳይጎድል እንደሱ ነው ተገኘ ብለው ሊቃውንት የሚያስተምሩት። 4 ነገሮችን ተናግሬያለሁ። በማዕከል ጥቂት ነጥቦችን ላስታውሳችሁና በፍጥነት ሌሎች ነጥቦችን ጠቅሼ ትምህርቴን አበቃለሁ። 42 ደቂቃ ሆኖኛል። ይሰማችኋል? እየገባችሁ ነው? መንፈስ ቅዱስ እግዚአብሔር ተብሎ ተጠርቷል። መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ አካላዊ ነው። መንፈስ ቅዱስ ከአብ ብቻ የሚወጣ ነው። እነዚህን 4 ነገሮች ተነጋግረናል። 5ኛው መንፈስ ቅዱስ በእኔና በእናንተ መዳን ምን ነበር ሱታፌው? ምን ነበር ያደረገው? ጥቂቶቹ በጣም ጥልቅ ነው፣ ደግሞ እኔ ልናገረው አልችልም። 2 ነገሮችን ብቻ አነሳለሁ፣ እሱም ሰፊ ነው። አንደኛ መንፈስ ቅዱስ ምንድን ነው ያደረገው? በጣም የሚገርም ነገር ላስታውሳችሁ። አንድ ጊዜ ማስተምሬዋለሁ ሙሉ ርዕስ ሰጥቼ። ወደ ሕይወት ዛፍ የሚወስደውን መንገድ በምትገለባበት ኪሩቤልና በምትገለባበት ሰይፍና በኪሩቤል አስጠበቀ የሚል ኦሪት ዘፍጥረት ምዕራፍ 3 ላይ ታገኛላችሁ። በበደል በመተዳደፍ የኖረው አዳም በድፍረት ገብቶ ዕፀ ሕይወትን ቆርጦ እንዳይኖር ቅጣቱን እንዲቀበል ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር በኪሩቤልና በምትገለባበት ሰይፍ አስጠብቋት ነበር። አሁን ሌላ የሕይወት ዛፍ መንገድ ላሳያችሁ። ዕፀ ሕይወት ኢየሱስ ክርስቶስ የተተከለባት ገነት ላሳያችሁ። እሷ ማናት? የተወደደች ቅድስት ድንግል ማርያም ናታ። ዕፀ ሕይወት የተባለ ሥጋውና ደሙ የተገኘባት ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ከውሃዋ ውሃ የነሳባት ለድህነታችን ምክንያት የሆነች የተወደደች ቅድስት ድንግል ማርያም ነች። እንደ አንዲት እህት እንደ አንዲት ቅድስት ብቻ የምናያት እኮ አይደለች። ለሁሉ ለዚህ እኮ ነው ቤዛዊት የምንላት፣ ካሳ የምንላት፣ ምትክ የምንላት እኮ ለዚህ ነው። ሁኔታችን ሄሬኔዎስም እንደተናገረው ይሄን ነጥብ ያዙና ወደ ሕይወት ዛፍ የሚወስደው መንገድ እንደተጠበቀ ሁሉ ወደ ሕይወት ዛፍ ወደ ኢየሱስ ክርስቶስ የምትወስደው መንገድ የተወደደች ቅድስት ድንግል ማርያም የተጠበቀች ነበረች። ከበደለኛው ከአዳም የተነሳ መተዳደፍ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችለው የመንፈስ ቅዱስ ስልጣን ከወላጆቿ አብራክ ገና ስትገኝ የተጠበቀች ናት። መንፈስ ቅዱስ አቀባም ከርሰ እማ ሳዊሮስ ሊቆ ያለው ይሄንን ነው። ከሐና ማፀን
ማኅፀን ስትገኝ መንፈስ ቅዱስ ከልሎ ጠብቋታል። ከዚህ ነው የሚጀምረው መዳናችን፣ በመጠበቅ አያችሁ። በምትገለባበት ሰይፍና በኪሩቤል ወደ ሕይወት ዛፍ የሚወስደው መንገድ የሕይወት ዛፍ መንገድ ድንግል ማርያም ስትጸነስ ከበደለኛው ከአዳም የተነሳ መተዳደፍ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ተጠበቀች። አንድ ከዚህ ጀመረ መንፈስ ቅዱስ። እዩ፣ ያለ መንፈስ ቅዱስ ጥበቃ ቅድስት ድንግል ማርያምን የተወበት ጊዜ የለም። መንፈስ ቅዱስ በመዳናችን ውስጥ አለ። ሁለተኛውና በጣም አስደናቂውና ሳናነሳ ማናልፈው ነገር ምንድነው ካላችሁ፣ ወይ ታስታውሱ ከሆነ ቅዱስ ገብርኤል የተወደደች ቅድስት ድንግል ማርያምን ሊያበስራት መጥቷል። ትወልጃለሽ አላት። አስቡት፣ ቅዱስ ዮሴፍ አጠገቧ አለ፣ እጮኛ ተብሎ ተቀምጧል። ቅድስት ድንግል ማርያም እናታችን ምን አለች? ትወልጀዋለሽ ሲላት፣ አንዲት ሴት እጮኛ ሆኖ ከተቀመጠ አጠገቧ ትወልጃለሽ ሲላት ምንድነው ልትል የምትችለው? ምናልባት መቼ ነው አይደለም? እሺ ይሁንና እንደው ከዮሴፍ ነው አይደል ሊባል የሚገባው? እዩ፣ ይቺ ድንግል በሐሳቧም በህሊናዋም ወንድ እንደሌለ የምታውቁት፣ ወንድ አጠገቧ ኖሮ ለዚህ ህይወት እንዳልተቀመጠ የምታውቁት፣ ወንድ ስለማላውቅ ይህ እንዴት ይሆናል አለችው። በጣም እኮ የሚደንቅ ይህ እኮ ቀላል እኮ። ለዚህ እኮ ነው በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ የምንለው። በህሊናሽም ወንድ የሚባል ነገር ዘርአ ብእሲ በስጋዋ የፈቲው ፈቃድ በህሊናዋ ያላለፈ ምርጥ ናት። ለዚህ እኮ ነው ይሄንን የምንለው እኛ። ከዛ ምን አላት ቅዱስ ገብርኤል? መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይል ይጸልልሻል አላት። መንፈስ ቅዱስ ለምን መጣ? ባጭር ቃል ለጽንስ። እዩ፣ በወንድ ዘርነት ምትክ ሴቶች የሚጸንሱት በወንድ ዘር ነው። በወንድ ዘር ምትክነት ለእመቤታችን ለቅድስት ድንግል ማርያም ለጽንሷ ምክንያት የሆናት መንፈስ ቅዱስ ስለሆነ መጽሐፍ ቅዱስ ምን ይላል? ማቴዎስ ወንጌል ምዕራፍ 1 ቁጥር 18 በመንፈስ ቅዱስ ጸንሳ ተገኘች ብሎ ይዘጋዋል። ለጽንስ ነው የመጣው። አንዳንዶች መንፈስ ቅዱስ የመጣው ሊያነጻት ነው፣ እንዲያና እንዲህ ነገር ነበረባት፣ ለማንጻት እንዳልሆነ የምታውቁት ድንግል ማርያም ወንድ ሳላውቅ ይህ እንዴት ይሆናል ስትል መንፈስ ቅዱስ ወደ አንቺ ይመጣል ብሎ መለሰላት። ወንድ ሳላውቅ እንዴት ይሆናል? መንፈስ ቅዱስ በመንፈስ ቅዱስ ትንቻለሽ። በቃ ለማንጻት ወይም ረክሳ ነበር ያነጽ እንዲህ የሚል ታሪክ የለም። አነጻ ካሉ አባቶቻችን ምርጥ ምስጢር ያመጣሉ። ከደረስኩበት አነሷል። ግን እዩ፣ ሁለተኛ ለጽንስ መጀመሪያ ጠበቀ፣ ከዛስ ለጽንስ ደግሞ ምክንያት ሆናት። እዚህ ጋር አንድ ቃል ዝም ብለን ችላ ብለን እንዳናልፈው፣ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይል ይጸልልሻል ያላት። ይጸልልክ የሚለውን ሲተረጉሙ አባቶቻችን አንዳንዶች ይህንን ቃል ለማንጻት አድርገው ተጠቅመውበታል። ስህተት ነው። እና እንዴ ተሐድሶች ናቸው ይሄን የሚሉት፣ ተራቀቅን ሲሉ አወቅን ሲሉ ስህተት ነው። እና ምንድነው ይሄ ቃል የሚለው? የሉቃስ ወንጌልን ስታነቡ ይሄ ቃል በሞቴ ይጋርድሻል፣ ጥላ ይሆንሻል፣ ይሸፍንሻል፣ ይከልልሻል ነው የሚለው። በቃ ሌላ አይደለም። መንፈስ ቅዱስ አያችሁ ጠብቋታል፣ ጋርዷታል፣ ከልሏታል፣ ሸፍኗታል። ከምን ካላችሁኝ ከልማደ አንስት ይላሉ አባቶቻችን። ከንዴተ ህላዌ ከልማደ አንስት ጠብቋታል፣ ጋርዷታል፣ ሸፍኗታል። ያ የአዳም በደል እንዳይኖር ቅድም እንዳልኳችሁ ጠብቋታል። ይሄ ይጸልልክ የሚለው ግዕዙ፣ ይጸልልሻል የሚለው አማርኛው፣ እንግሊዘኛው ምን እንደሚል ታውቃላችሁ? ኦቨርሻዶ ነው የሚለው። ምናልባት አንዳንዶች ይህንን በደንብ እንወቀው ካል አማርኛውም ግዕዙም ካልገባቸው እንግሊዘኛውንም እናነብላቸዋለን። the holy ghost shall come upon you፣ መንፈስ ቅዱስ ወደ አንቺ ይመጣል። the power of the highest shall overshadow you ይላል። to protect to shelter ነው የሚለው ትርጉሙ። ይጋርድሻል፣ ይጠብቅሻል እኮ ነው የሚለው። የተወደዳችሁ ኦርቶዶክሳውያን ቅድስት ድንግል ማርያም
ኢየሱስ ክርስቶስን ለመውለድ ስትል መንፈስ ቅዱስ መጥቶ ያነጻት ወይም በቅዱስ ገብርኤል ብስራት ከአዳም በደል የተላቀቀች አይደለችም። ቀድሞውኑ የተጠበቀች ናት። ቀድሞውኑ የተጠበቀ ያልነካት ናት። ይኸውላችሁ አንዳንዶች መድኃኒቴ እኮ ብላለች፣ መድኃኒቴ እኮ ያለችው እሷንም ቢያድናት እኮ ነው ከመርገምና ከበደል ብለው አንድ ሐሳብ ያቀርባሉ። አይደለም። ዳነ የሚባለው መድኃኒት የሚባለው እኮ ከበሽታ መላቀቅ ብቻ እኮ አይደለም፣ ሳይያዝም መቅረት እኮ መዳን ነው። ሳልቬሽን ባይ ፕሪዘርቬሽን ይላሉ። በዕቅበት ማዳን ይባላል። ይህ ለእመቤታችን ብቻ ነው የሆነው። ሳይነካት የተጠበቀች አንበሳ ጉድጓድ ውስጥ ገብቶ ሳይነካ መዳን ነው። አንበሳ ጉድጓድ ውስጥም ሳይገባ መቅረት መዳን ነው። ሳይያዙ መቅረትም ጭምር ነው መዳን። ከተያዙ ብቻ መፈወስ ብቻ አይደለም። ለቅድስት ድንግል ማርያም የሆነው ይሄ ነው። ቅዱስ ገብርኤል ሲያበስራትም የነጻላት አይደለም፣ ውሸት ነው። መንፈስ ቅዱስ ነው ጠብቆ ሰንግሎ ያስቀመጣት። ምክንያቱም ቅዱስ ገብርኤል ሲያበስራት ታስታውሱ ከሆነ አንቺ ከሴቶች መካከል የተባረክሽ ነሽ ያላት ቅዱስ ገብርኤል ከማብሰሩ በፊት ብሩክት መርገመ ሥጋ መርገመ ነፍስ የሌለባት ማርያም ተጠብቃ ስለቆየች እኮ ነው። እንዲህ አይነት ብስራት እንዴት ያለ ምስጋና ነው እኮ ነው ያለችው። ማን ተመስግኖበት ያውቃል? ይሄ ግሪኩም ሄሪስ ወይም ህቻሪቶሜኔ የሚል ቃል ታገኛላችሁ። የሚለውን የዚሁ ሊቃውን ሲናገሩ ከቅዱስ ገብርኤል በፊት ንጽሕት ናት፣ መርገም ያልደረሰባት ተጠብቃ ይኖረች። ህቻሪቶሜኔ የሚለው የግሪኩ የመጨረሻው ሜኔ የሚለው ምዕላድ ይሄ ደግሞ ንጽሕና ጸንቶ መቀጠሉን ነው የሚያሳየው ነው የሚሉት የቋንቋው ሊቃውንት። እንግዲህ ያው ቅዱስ ገብርኤል ሲያበስራት ነጻላት የሚሉ ከሆነማ ቅዱስ ገብርኤል እኮ እመቤታችን ብቻ እኮ አይደለም የሚያበሰረው፣ የሶምሶንን አባትና እናት እኮ አብስሯል። ማን ወይ እናንተ እኮ ምን ነው ያኔ መርገመ ሥጋ መርገመ ነፍስ ምን ነው አልቀረላቸው? የኦርቶዶክሳውያን ሙገትና ጥያቄ። እንግዲያውስ የቅዱስ ገብርኤል ብስራት ቅድስት ድንግል ማርያም ውስጥ መርገምና በደል ከነበረባት እንግዲያውስ የቅዱስ ገብርኤል ምስራት ከኢየሱስ ሞት በለጠ ልትሉን ነው? የኦርቶዶክሳውያን ሙግት ነው። መንፈስ ቅዱስ ግን ይሄና ታዲያ ሌላ መንፈስ ቅዱስ ምን አደረገ? አባቶቻችን እንዲህ ይላሉ። እሱን ተናግሬ ይቅርታ ብዙ ሰዓት ወስጃለሁ፣ አበቃለሁ። በጣም በርካታ ነጥቦች ይዤ ለመፍጠን በወክርም አልሆነልኝም። ትስብእትን ሥጋን ከሥጋዊ ባህሪ ከፍሎ ከመለኮት ጋር ያዋሃደው መንፈስ ቅዱስ ነው። ይህንን ባስደናቂ ሁኔታ ለዚህ ነው አባ ሕርያቆስ በቅዳሴው ሰሪው መንፈስ ቅዱስ ነው የሚለው። ይሄ ነው ያዋሃደው ከመቤታችን ሥጋ ከመለኮት ጋር አዋሃዶ ሰሪው መንፈስ ቅዱስ መክፈል ይላሉ። እዩ ግዙፍ ሥጋን ያረቀቀውን ያገዘፈ ጥበብ እግዚአብሔር መንፈስ ቅዱስ ነው ይላሉ ትንቢተ ኢሳይያስ ምዕራፍ 11 ሲተረጉሙ። እኛም እኮ በመንፈስ ቅዱስ ከውሃና ከመንፈስ ቅዱስ እንወለድ የእግዚአብሔር ልጆች እንዴት ሆነን? በመንፈስ ቅዱስ። ለምንድን ነው ልደቱን ከመንፈስ ቅዱስ ያደረገው? ልጅነትን ሊሰጠን ከፍ ሊያደርገን መክፈል ጽንስ መጠበቅ ማክበር ውሩክት አንቲ ማንስቱ የሚለው ቃል ማክበር መንፈስ ቅዱስ ለማክበር ነው የመጣው ይላል። እነዚህን ነጥቦች ይናገራሉ። መንፈስ ቅዱስ ለቤተ ክርስቲያን ሕይወቷ ነው። እንደው ለመጠቅለል ብዙ ሰዓት ስለወሰድኩ ትንቢት ያናገረ መንፈስ ቅዱስ ነው። መንፈስ ቅዱስ ትንቢት ከቶ በሰው ፈቃድ አልመጣም። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል ቅዱስ። ትንቢት የተነገረው በመንፈስ ቅዱስ ነው። ወንጌል የተሰበከው በመንፈስ ቅዱስ ነው። ከሰማይ በተላከ በመንፈስ ቅዱስ ወንጌልን ሰበኩላችሁ ይላል ቅዱስ ጳውሎስ። ወንጌል የተሰበከው በመንፈስ ቅዱስ ነው። ደግሞስ ቅዱሳት መጻሕፍትስ ቢጻፉ በመንፈስ ቅዱስ አይደለም? የእግዚአብሔር ቃል ምንድን ነው የሚለው? የእግዚአብሔር መንፈስ ያለበትን መጻሕፍት ሁሉ ለተግሣጽ ልብንም ለማቅናት ይጠቅማል። የእግዚአብሔር መንፈስ ቅዱስ ትንቢት አናገረ፣ ወንጌል አሰበከ፣ መጻሕፍት አጻፈ፣ ካህናት ሾመልን። እፍ ብሎ መንፈስ ቅዱስን ተቀበሉ አላቸው። ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችሁባቸው ይቅር ተብሏል። መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ መንፈስ ቅዱስ የቤተ ክርስቲያንን በወንጌል መረብነት ይሄን ሁሉ ሕዝብ ያጠመደው መንፈስ ቅዱስ ከወረደ በኋላ እኮ ነው። ክርስቲያኖች ከሐዘናቸው የሚጽናኑት
በመንፈስ ቅዱስ አጽናኝነት እንባችን የሚታበሰው ሐዘን የምንረሳው ቀና የምንለው ጸጋ መንፈስ ቅዱስ ከኛ ጋር እኮ ስላለ ነው ወገኖቼ። መንፈስ ቅዱስ ጥምቀታችን ከውሃና ከመንፈስ ልጅነታችን የምናገኘው ደግሞስ ቁርባናችንስ ቢሆን መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ህብስቱንና ወይኑን የሚያከብርባት አይደል የሚሉት ቅዳሴ ሲገቡ መስዋዕቱ እንኳን የሚከብረው የሚለወጠው በመንፈስ ቅዱስ። ያለ መንፈስ ቅዱስ ምን እንሰራለን? ጋብቻ ብንፈጽም በመንፈስ ቅዱስ፣ ጾም ብንጾም በመንፈስ ቅዱስ ኃይል፣ ወንጌል ብናስተምር በመንፈስ ቅዱስ ኃይል፣ ብንጽናና በመንፈስ ቅዱስ ኃይል፣ አላውያን ነገስታትን አረማውያንን ብንደፍር በመንፈስ ቅዱስ ኃይል። መንፈስ ቅዱስ የቤተ ክርስቲያን ህይወቷ ነው። ብዙ ሰዓት ወስጃለሁ። ይቆየን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። መንፈስ ቅዱስ ማን ነው? መንፈስ ቅዱስ ሁለተኛ፣ ሶስተኛ፣ አራተኛ። እቺን አራቷን ከያዛችሁ ይበቃል። ትደግሙታላችሁ። ሴት እህቶቻችን ለብቻ አንደኛ መንፈስ ቅዱስ አይ ካላችሁ በደንብ በሉ። ግን እንደው አንድ ሰው ብቻ እንደዚህ ለፍልፎና ጮሆ ሲሄድ ፌር ነው? እስኪ አስተያየት አድርጉልኝና ንገሩኝ በሞቴ። መንፈስ ቅዱስ ማን ተብሎ ይጠራል በመጽሐፍ ቅዱስ? ሁላችሁ መንፈስ ቅዱስ ማን ነው? ሁለተኛው ነጥብ ያነሳ ነው። አንድ ማስረጃ የሚሰጠኝ አያችሁ፣ ማስታወሻችሁን እንኳን እሺ፣ አንድ ነገር ልተባበራችሁ። መብራት ቢኖር እኮ ማስታወሻ ይይዙ ነበር። ላጣላችሁ። መብራት ቢኖር እኮ ማስታወሻ እንይዝ ነበር እያሉ ነው። ይታያችኋል እንዴ? ኧረ የታደላችሁ ናቸው። ይቆየን። ግን ገብቷችኋል። እግዚአብሔር ከሁላችን ጋር ይሁን። አሜን። አደራችሁን ማስታወሻ ያዙ። እሺ